ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 8 ቀን 2017 ዓ.ም ዕለታዊውን የምዕራፍ 1 የቢዝነስ ዜና ዘገባችንን ይዘንላችሁ ቀርበናል። የዛሬውን የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን ግሪንቴክ ሶላር ቴክኖሎጂ ነው። በምዕራፍ 1 የቢዝነስ ዜና ዘገባችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያ አርዕስቶችን በኢትዮጵያ የተገኘው ኤምፖክስ ወረርሽኝ የሞት መጠኑ ከፍተኛ መሆኑና በተለያዩ አካባቢዎች እየተሰራጨ እንደሆነ ተገልጿል። ሙሉ መረጃውን የምናጋራችሁ ይሆናል። በመጪው ዓመት በሺዎች የሚቆጠሩ የግል ትምህርት ቤቶች ከፍተኛ የክፍያ ጭማሪ እንዲያደርጉ መፈቀዱ ተሰምቷል። ይህንንም የምናጋራችሁ ይሆናል። መንግስት ታራሚዎችን በሚመለከት አዲስ መመሪያ እያዘጋጀ ስለመሆኑ ተሰምቷል። በዝርዝር ይዘነዋል። የቀጥተኛ ኢንቨስትመንት ህግና ደንቦችን በተመለከተ የወጣ አዲስ መረጃ አለ፣ እናሰማችኋለን። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን ከዜና ዘገባዎቻችን ጋር አብራችሁን እንድትቆዩ በአክብሮት እንጠይቃችኋለን። በዝርዝር ወደምንመለከታቸው እናልፋለን። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጀነሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ህግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ አመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው። ለምክር ቤቱ በቀረበው ረቂቅ በጀት ውስጥ ለአዲስ አበባ ከተማ የተያዘ በጀት መኖሩ ተገለጸ። ለመጪው ዓመት በቀረበው ረቂቅ በጀት ለአዲስ አበባ ከተማ ለተወሰነ ዓላማ የሚውል የድጎማ በጀት መያዙን የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ገልጿል። የከተማ አስተዳደሩ በየዓመቱ በጀት ሲይዝ ከፌዴራል መንግስት ለልዩ ዓላማ የተገደበ የበጀት ድጎማ ታሳቢ እንደሚያደርግ የገለጹት የከተማ አስተዳደሩ የፋይናንስ ቢሮ ኃላፊ አቶ አብዱልቃድር ሬድዋን ለመጪው በጀት ዓመት የከተማ አስተዳደሩ የያዘው በጀትም ይህንኑ ታሳቢ ማድረጉን አስታውቀዋል። አዲስ አበባ የራሷ ገቢ ስላላት ከፌዴራል መንግስት የበጀት ድጎማ እንደማይደረግላት የገለጹት ኃላፊው ሆኖም ለተወሰነ ዓላማ የሚውል የበጀት ድጎማ በየዓመቱ እንደሚያዝ ተናግረዋል። ይህም የበጀት ክፍተትን ለማጥበብ ለማህበራዊ አገልግሎትና ለተወሰነለት ዓላማ ብቻ የሚውል መሆኑንም ተናግረዋል። በከተማ አስተዳደሩ ለመጪው በጀት ዓመት ለነዚህ ዓላማዎች የሚውል የተያዘለት የበጀት ድጎማ ለምን አይነት ዓላማና ምን ያህል እንደሆነ ለመግለጽ በምክር ቤቱ መጽደቅ እንደሚገባው ገልጸዋል። እየተጠናቀቀ ባለው በጀት ዓመት 5.4 ቢሊዮን ብር ለአዲስ አበባ ከተማ ተመድቦ የነበረው ጥቅል የበጀት ድጎማ በጊዜው በነበረው የኢኮኖሚ ማሻሻያ የተፈጠረ የኢኮኖሚ አለመረጋጋትን ለመቆጣጠር ታሳቢ ተደርጎ መሆኑን ሪፖርተር ጋዜጣ ያስነበበ ሲሆን ሆኖም የፌዴራል መንግስት ለከተማ አስተዳደሮች የበጀት ድጎማ እንደማይዝ ተገልጿል። በመጪው በጀት ዓመት መንግስት ባለበት የብድር ጫና እንዲሁም የከተማ አስተዳደሩ የተረጋጋ የኢኮኖሚ ቁመና ላይ በመገኘቱ ጥቅል የበጀት ድጎማ እንዳልተያዘለት ተገልጿል። የገንዘብ ሚኒስትሩ አቶ አህመድ ሺዴ ሰኔ 3 ቀን 2017 ዓ.ም የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ለህዝብ ተወካዮች ምክር ቤት ሲያቀርቡ ለክልሎች የበጀት ድጋፍ እንዲውል 314.75 ቢሊዮን ብር መመደቡን ገልጸው የነበረ ሲሆን ይህም በ2017 ዓመተ ምህረት ለክልሎች የበጀት ድጎማ ተይዞ ከነበረው 222.69 ቢሊዮን ብር ጋር ሲነጻጸር የ92 ቢሊዮን ብር ጭማሪ እንዳለው ገልጸዋል።
ቀጥተኛ ኢንቨስትመንትን ለመሳብ የሚረዱ ህጎችን በማውጣት ሂደት ኢንቨስተሮችን ማሳተፍ ይገባል ተባለ። ህጎችና ፖሊሲዎች ሲዘጋጁ ዓለም አቀፍ ባለሀብቶችን ማሳተፍ በኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን ለመሳብ እንደሚረዳ ማሳሰቢያ ተሰጥቷል። በህግና በፖሊሲ ዝግጅት ወቅት የውጭ ባለሀብቶች እንዲሳተፉ ማድረግ የውጭ ቀጥተኛ ኢንቨስትመንትን ለመሳብ ይረዳል ያሉት የጀርመን ልማት ድርጅት ተወካይ ዶክተር አልቤርቶ ጎሜዝ ናቸው። ተወካዩ ይህን ያሉት በመንግስትና ህዝብ መካከል ያለውን ግንኙነት ግልጽ፣ ወጥና የዳበረ ያደርገዋል የተባለለትን የቢዝነስና ኢንቨስትመንት ኤሌክትሮኒክ አስተዳደር የተሰኘ ዲጂታል ምህዳር የ4 ዓመት ፕሮጀክት ማጠናቀቂያ ላይ ባደረጉት ንግግር ነው። የፕሮጀክቱ የቡድን መሪ የሆኑት ዶክተር አልቤርቶ የኤሌክትሮኒክስ ምህዳር ዜጎች በህግ አወጣጥ ወቅት በቂ ተሳትፎን እንዲያደርጉ ለማረጋገጥ የሚረዳ መሆኑን ጠቅሰው እንዲህ አይነት ዲጂታል መድረኮች በዓለም አቀፍ ደረጃ ኢትዮጵያ ለመሳብ የምትፈልጋቸውን ባለሀብቶች በህጎች ላይ አስተያየት እንዲሰጡ እድል መፍጠር እንደሚያስችልና የበለጠ ቅርበት እንዲኖራቸው ያደርጋል ብለዋል። የኤሌክትሮኒክ ምክክር መድረክ በኢትዮጵያ ለመጀመሪያ ጊዜ በረቂቅ ህግ ላይ በዲጂታል መንገድ ለመምከር የሚረዳ ድረገጽ ሲሆን ህጎች ቅቡልነት እንዲኖራቸው ከማድረጉም በላይ ወደ ኢትዮጵያ አይናቸውን ያማተሩ ባለሀብቶች በሚወጡ ህጎች ላይ ያላቸውን ስጋት በተመለከተ አስተያየት እንዲሰጡ የሚረዳ እንደሆነና ስርዓቱ ኢትዮጵያ ለኢንቨስተሮች የምትስማማ፣ ተደራሽ፣ ፈጣን ምላሽ የምትሰጥ ምቹና ተመራጭ ሀገር እንድትሆን እንደሚረዳት ተገልጿል። የቢዝነስ ከባቢና ምህዳርን ለማዘመን ይረዳል ተብሎ የቀረበው ይህ ፕሮጀክት የህዝብ ተቋማትን አቅም ማጠናከር፣ የመንግስት የኤሌክትሮኒክስ አስተዳደርን ማዘመንና የግሉንና የመንግስት የጋራ መድረክ ለማጠናከር ይረዳልም ተብሏል። የኢትዮጵያ ኢንቨስትመንት ኮሚሽን የህግና ፖሊሲ አማካሪ ዶክተር ሀብታሙ ስማቸው በኢትዮጵያ ባለፉት ዓመታት ከነበረው በተሻለ የኢንቨስትመንት ምህዳር መፈጠሩን ጠቅሰው ለኢንቨስትመንት ስራ መሳለጥ የሚረዱ ከ80 በላይ አስተዳደራዊ ህጎች መውጣታቸውንና ከኢንቨስተሮች የሚነሱ ችግሮችን በየፈርጃው ለመፍታት ከሚመለከታቸው ተቋማት ጋር እየተሰራ እንዳለ ጠቅሰዋል። በኢትዮጵያ 150 የአውሮፓ ኢንቨስትመንቶች መኖራቸውን የገለጹት አማካሪው ኩባንያው እድሎችን መፍጠሩንና 40 በመቶ የሚሆኑት በአምራች ኢንዱስትሪ ውስጥ የተሰማሩ መሆናቸውንም አስረድተዋል። በመድረኩ የተገኙት የፍትህ ሚኒስትር ዴኤታው አቶ በላይሁን ይርጋ በሰጡት አስተያየት ዲጂታል ፕላትፎርሙ የህጎችን ተገማችነት እንደሚጨምርና ዜጎች በህግ አወጣጥ ወቅት ግልጽ ሚና እንዲኖራቸው ለማድረግ እንዲሁም የህግ አወጣጥ ስታንዳርድ ወጥ እንዲሆን ብሎም ጥራት ያላቸው ህጎችን ለማዘጋጀት ዓለም አቀፉ ማህበረሰብና ባለሀብቶች በኢትዮጵያ በሚወጡ ህጎች ላይ ሀሳብ እንዲሰጡ እድል እንደሚፈጥር ተናግረዋል። መንግስት የታራሚዎችን ዕለታዊ በጀት ለማስተካከል የሚያስችል መመሪያ እያዘጋጀ መሆኑ ተሰማ። መንግስት የታራሚዎችን ዕለታዊ በጀት ለማስተካከል በየጊዜው እርምጃ ቢወስድም ችግሩን በዘላቂነት ሊፈታ ባለመቻሉ አማራጭ ቅጣት ማስፈጸሚያ መመሪያ እየተዘጋጀ መሆኑ ተሰምቷል። በፍትህ ሚኒስትር ዴኤታ አቶ በላይሁን ይርጋ እንደተናገሩት የታራሚዎችን ቀለብ ጥያቄ ለማስተካከል የተለያዩ ጥረቶች በመደረግ ላይ እንደሚገኝ ገልጸዋል። በሀገሪቱ የተለያዩ ክፍሎች በሚገኙ ማረሚያ ቤቶች ለታራሚዎች የሚወጣን ወጪ ለመቀነስ የሚረዳ መመሪያ እየተዘጋጀ መሆኑንና የፌዴራል የህግና ፍትህ ኢንስቲትዩት የታራሚዎችን ቁጥር ለመቀነስ የሚረዳ ጥናት ማድረጉም ነው የተነገረው። ሁሉም ፍርደኞች ወደ ማረሚያ ቤት ከሚሄዱ አማራጭ የቅጣት መፍትሄዎችን ለመተግበር የፍትህ ሚኒስቴር ከማረሚያ ቤቶች ኮሚሽን ጋር በመነጋገር ላይ መሆኑን ሚኒስትር ዴኤታው ለሪፖርተር ጋዜጣ ተናግረዋል። በመዘጋጀት ላይ ያለው አማራጭ የቅጣት ማስፈጸሚያ መመሪያ ወደ ማረሚያ ቤት የሚገቡ እስረኞችን ቁጥር ይቀንሰዋል ተብሎ ይታመናል ያሉት በፍትህ ሚኒስቴር ሚኒስትር ዴኤታ አቶ በላይሁን ይርጋ መመሪያው መቼ እንደሚተገበር ለቀረበላቸው ጥያቄ በቀጣይ ይፋ እንደሚሆን ገልጸዋል። የፌዴራል የህግና ፍትህ ኢንስቲትዩት ምክትል ዋና ዳይሬክተር አቶ ምትኩ ማዳ ለሪፖርተር ጋዜጣ እንደተናገሩት በአገር አቀፍ ደረጃ የፍትህ ተቋማት አገልግሎት እንዲዘምን የጥናትና ምርምር ስራዎችን ማድረግ የኢንስቲትዩቱ ዋነኛ ተልዕኮ ነው ብለዋል። በማረሚያ ቤቶች ላይ በተደረገው ጥናት የታራሚዎች ቁጥር በመብዛቱ የአገልግሎት አሰጣጥ፣ የቀለብና የማረፊያ እጥረትና የታራሚ ጠያቂዎች ፍላጎት አለመሟላት ችግሮች እንዳሉ መለየቱን አክለው ገልጸዋል። ታራሚዎች በሚገኙባቸው ማረሚያ ቤቶች እየቀረበላቸው ያለው ምግብ በቂ ባለመሆኑ ከቤተሰቦቻቸው እያስመጡ እንደሚመገቡ በጥናት መለየቱን አስረድተው ኢንስቲትዩቱ ችግሮቹን ለመፍታት ካስቀመጣቸው የመፍትሄ አቅጣጫዎች መካከል በተለይም የአጭር ጊዜ እስር ቅጣት በተላለፈ
ባለፈባቸው ሰዎች ላይ አማራጭ ቅጣቶችን መተግበር ዋነኛ መሆኑንም ተናግረዋል። ታራሚዎች በሕግ የተወሰነባቸውን ቅጣት መፈጸም ያለባቸው ሲሆን ነገር ግን ምርታማና ውጤታማ የሚሆኑ ዜጎች ማረሚያ ቤት ሲቆዩ ምርታማ ሲሆኑ እንደማይስተዋልና ይህንን ለማስተካከል ከቀረቡ ምክረ ሀሳቦች መካከል ተለዋጭ ቅጣቶችን በሕግ መደንገግ ብሎም ከስራት ይልቅ የማህበረሰብ አገልግሎቶች እንዲሰጡ ማድረግ አማራጭ መሆኑ ተጠቁሟል። ኢንስቲትዩቱ ያቀረባቸው ምክረ ሀሳቦች ወደ ተግባር እንዲቀየሩ በፍትህ ሚኒስቴር በኩል ሕግ እንዲወጣና እንዲደነገግ ለማድረግ በሂደት ላይ እንደሆነም ተገልጿል። በኢትዮጵያ 126 ማረሚያ ቤቶች መኖራቸውን ከነዚህም ውስጥ 6ቱ በፌዴራል ማረሚያ ቤቶች፣ ቀሪዎቹ ደግሞ በክልል መንግስታት ስር መሆናቸው የተጠቆመ ሲሆን በፌዴራል ማረሚያ ቤቶች ኮሚሽን በሚተዳደሩ ማረሚያ ቤቶች ውስጥ ያሉ እስረኞች ዕለታዊ በጀታቸው 35 ብር ሲሆን በክልል መንግስታት ስር ባሉ መሰል ተቋማት የታሰሩ እስረኞች ዕለታዊ በጀት ደግሞ ከክልል ስለሚለያይ ከ30 እስከ 100 እንደሆነ ተሰምቷል። በተያያዘም በሶማሊያ ክልል ውስጥ ባሉ ማረሚያ ቤቶች ለአንድ ታራሚ ዕለታዊ በጀት 100 ብር፣ በአማራ ክልል ደግሞ 55 ብር፣ በኦሮሚያ ክልል 46 ብር ከ60 ሳንቲም እንደሆነም ታውቋል። እንደ ተባበሩት መንግስታት ድርጅት የእጽና ወንጀል ቢሮ ዓመታዊ ሪፖርት ከሆነ በኢትዮጵያ ከ120 ሺህ በላይ እስረኞች ሲኖሩ ከታሳሪዎች ውስጥም የሴቶች ድርሻ 4 በመቶ እንደሆነ ነው መረጃው የሚያመላክተው። በኢትዮጵያ የተገኘው ኤምፖክስ ወረርሽኝ የሞት መጠኑ ከፍተኛ መሆኑ ተገለጸ። የዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ ዓለም አቀፍ የህብረተሰብ ጤና አደጋ ስጋት መሆኑ የተነገረው ሐምሌ 2016 ዓ.ም ሲሆን የጤና ጥበቃ ሚኒስቴርም በኢትዮጵያ የመጀመሪያው የኤምፖክስ ታማሚ በኦሮሚያ ክልል ሞያሌ ከተማ መገኘቱን ግንቦት 16 ቀን 2017 ዓ.ም ማስታወቁ ይታወሳል። የጤና ሚኒስትሯ ዶክተር መቅደስ ዳባ የበሽታውን ወቅታዊ ሁኔታ፣ በሽታውን ለመከላከል ና አስፈላጊው ምላሽ ለመስጠት የተሰሩ ስራዎችን አስመልክቶ ሰኔ 4 ቀን 2017 ዓ.ም በሰጡት መግለጫ እስከ ሰኔ 4 ቀን ድረስ ለ102 ተጠርጣሪዎች የላቦራቶሪ ምርመራ የተደረገ ሲሆን በበሽታው የተያዙ ታማሚዎች ቁጥርም 19 መድረሱን መረጋገጡንና በበሽታው ከተያዙ ታማሚዎች መካከል የአንድ ወር ህጻን ህይወት ሲያልፍ እስካሁን በበሽታው ከተያዙት 19 ሰዎች ውስጥ 5ቱ ሙሉ በሙሉ ማገገማቸውን ገልጸዋል። በሕክምና ላይ ካሉ ታማሚዎች የተወሰደ ናሙና ላይ በተደረገ የዘረመል ምርመራ በተገኘው ውጤት መሰረት በኢትዮጵያ የተገኘው ክሌድ 1 ቤ የተባለ ዝርያ ሲሆን ይህ የቫይረስ ዝርያ ከሌሎች ሀገሮች በተገኘ ልምድ በአንጻሩ ከፍተኛ የሚባል ስርጭትና የሞት መጠኑም ከፍተኛ እንደሆነ ለማወቅ እንደተቻለ ተገልጿል። ወረርሽኙን በአጭር ጊዜ ለመቆጣጠርና የህብረተሰቡን ጤና ለመጠበቅ የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት የድንገተኛ አደጋ ማስተባበሪያ ማዕከል፣ ከክልል ጤና ቢሮዎች፣ ከክልል የህብረተሰብ ጤና ኢንስቲትዩቶች እንዲሁም ከተለያዩ ባለድርሻ አካላት ጋር በመሆን የተቀናጀ የቅኝት የመከላከልና ምላሽ የመስጠት ስራዎች እያከናወነ እንደሚገኝ ተጠቁሟል። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና ድንገተኛ አደጋ ማስተባበሪያ ማዕከል መሪ ስራ አስፈጻሚ አቶ አሰግድ ተስፋ እንደሚገልጹት የዝንጀሮ ፈንጣጣ ቫይረስ ከሰው ወደ ሰው የመተላለፊያ መንገዶች መካከል በበሽታው ከታመመ ሰው ጋር በሚኖር የቅርብ ንክኪ፣ ከሰውነት በሚወጣ የደም ወይም ሌላ ፈሳሽ ንክኪ፣ በትንፋሽ፣ በግብረ ስጋ ግንኙነትና በመሳሳም እንደሚተላለፍ ገልጸዋል። በበሽታው የተጠቃ ሰው የበሽታውን ምልክቶች ለማሳየት ከ5 እስከ 21 ቀናት ሊቆይ እንደሚችልና ከፍተኛ ትኩሳት፣ ራስ ምታት፣ የጀርባና የጡንቻ ህመም፣ የእጢዎች ማበጥ፣ ለመተንፈስ መቸገር፣ የድካም ስሜትና የቆዳ ላይ ሽፍታ፣ ትኩሳት ከጀመረበት ከ1 ቀን እስከ 3 ቀናት ውስጥ በማንኛውም የሰውነት ክፍል ላይ የሚታይ ሆኖ በተለይ በፊትና በእግር ላይ የበለጠ የመታየት እድል እንዳለው ገልጸዋል። የዝንጀሮ ፈንጣጣን ለመከላከል መወሰድ ካለባቸው ጥንቃቄዎች መካከል በበሽታው እንደተያዘ ከተጠረጠረ ሰው ጋር የሚኖር ንክኪን መቀነስ፣ ከበሽታው ከተያዘ ሰውና እንስሳ ጋር ንክኪ ከተፈጠረ እጅን በአግባቡ መታጠብ፣ በበሽታው ከታመመ ሰው ጋር ቁሶችን አለመጋራት፣ በበሽታው የታመሙና የተጠረጠሩ ሰዎችን ለብቻ ለይቶ ማቆየት፣ በበሽታው ታማሚዎች ወይም ከሰውነት ቁስል ፈሳሽ ጋር የተነካኩ ቦታዎችንና ቁሶችን በአግባቡ ማጽዳት፣ ምልክቶችን ሲያዩ
ወዲያውኑ ወደ ጤና ተቋም መሄድና የሕክምና እርዳታ ማግኘት በሽታውን ለመከላከል የሚያስችሉ ናቸው ሲሉ መሪ ስራ አስፈጻሚው አስታውቀዋል። እስካሁን ከኤምፖክስ በሽታ ጋር በተያያዘ ንክኪ ያላቸው ተብለው የተጠረጠሩ 279 ያህል ሰዎች ተለይተው ክትትል እየተደረገላቸው እንደሚገኝና በሽታው በተከሰተባቸው ክልሎች የለይቶ ማከሚያ ማዕከላትን በማቋቋም ለታማሚዎች ሕክምና እየተሰጠ እንደሆነም ተመላክቷል። በሽታው ድንበር ተሻጋሪ እንደመሆኑ መጠን ከፖሊዮ ክትባት ዘመቻ ጋር ተያይዞ የበሽታው ምልክቶችን የመለየት ስራ እየተሰራ መሆኑንና በቦሌ ዓለም አቀፍ ኤርፖርት በሞያሌና በሌሎች አካባቢዎች በባለሙያዎች የተጠናከረ የልየታ ስራ እየተሰራ እንደሚገኝም በኢንስቲትዩቱ የህብረተሰብ ጤና ድንገተኛ አደጋ ማስተባበሪያ ማዕከል መሪ ስራ አስፈጻሚ አቶ አሰግድ ተስፋዬ ገልጸዋል። አዲስ አበባና ክልሎች ላይ በሽታው የተገኘባቸው ሰዎች ከአንዱ በስተቀር ሁሉም የጉዞ ታሪክ አላቸው የሚሉት አቶ አሰግድ በሽታው እንደ HIV ኤድስ አይነት የጎንዮሽ በሽታ ባለባቸውና በምግብ እጥረት በተጎዱ ሰዎች ላይ የመጠንከር ባህሪ እንዳለው አስታውቀዋል። በተያያዘም በኤምፖክስ በአጠቃላይ በኦሮሚያ ክልል 9 ኬዝ መድረሱንና 2 ኬዞች በነቀምት መገኘቱን የክልሉ ጤና ቢሮ አስታውቋል። የቢሮው ምክትል ኃላፊ ዶክተር ተስፋዬ ክበበው በሰጡት ቃል በክልሉ ኤምፖክስ ከግንቦት 17 ቀን 2017 ዓ.ም ጀምሮ እየተሰራበት ያለ ኬዝ መሆኑንና በአጠቃላይ በኦሮሚያ ክልል 9 ኬዞች መድረሱን ከዚህም ውስጥ 5ቱ ሞያሌ፣ 2ቱ ጅማ፣ ቀሪ 2ቱ በነቀምት ከተማ የተገኙ መሆናቸውን እንዲሁም ከተያዙ ሰዎች መካከል አገግመው የተመለሱ በክትትል ላይ ያሉ እንዳሉም ተናግረዋል። ለበሽታው ሕክምና ምን መደረግ እንዳለበት በብዛት ስለማይታወቅ በክልል ደረጃ የአሰልጣኞች ስልጠና ተሰጥቶ 300 የሚሆኑ የጤና ባለሙያዎች ወደ ዞን ከተማ ሆስፒታል መመለሳቸውንም አስረድተዋል። በመዲናዋ የሚገኙ የግል ትምህርት ቤቶች የክፍያ ጭማሪ እንዲያደርጉ መፈቀዱ ተሰማ። በአዲስ አበባ ከተማ አስተዳደር ስር የሚገኙ 1227 የግል ትምህርት ቤቶች በ2018 ዓ.ም የትምህርት ዘመን እስከ 65 በመቶ ድረስ የትምህርት ቤት ክፍያ ጭማሪ እንዲያደርጉ የተፈቀደላቸው ሲሆን የጭማሪውን ጣሪያ 65 በመቶ መጨመር እንዲችል የተፈቀደለት ግን አንድ ትምህርት ቤት ብቻ መሆኑን የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ማስታወቁ ተሰምቷል። የባለስልጣኑ ዋና ስራ አስኪያጅ አቶ ኢዘዲን ሙስባህ ለሪፖርተር ጋዜጣ እንደገለጹት የአዲስ አበባ ከተማ አስተዳደር ካቢኔ ግንቦት 27 ቀን 2017 ዓ.ም ባካሄደው 4ኛ ዓመት 11ኛ መደበኛ ስብሰባ ባጸደቀው የአዲስ አበባ ከተማ አስተዳደር የግል ትምህርት አገልግሎት ክፍያ አሰራር ስርዓት ረቂቅ ደንብ ቁጥር 194/2017 መሰረት በ2018 ዓ.ም የትምህርት ዘመን በከተማ አስተዳደሩ ስር ከሚገኙ 1585 የግል ትምህርት ቤቶች ውስጥ 1227 ያህሉ እስከ 65 በመቶ ብቻ የትምህርት ቤት ክፍያ ጭማሪ ማድረግ እንደሚችሉ ገልጸዋል። በ2018 ዓ.ም ጭማሪ ያደርጋሉ ተብለው የሚጠበቁ 1227 ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሀሳባቸውን አቅርቡ ሲባሉ የዋጋ ግሽበት ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ መሆኑን የተናገሩ ሲሆን ከትምህርት ቤቶች ውስጥ 10 በመቶ የሚሆኑት ብቻ 50 በመቶ የጭማሪ ሀሳብ ያቀረቡ ሲሆን ቀሪ 90 በመቶ ያህሉ ከ75 እስከ 263 በመቶ ጭማሪ ማቅረባቸውን አቶ ኢዘዲን ተናግረዋል። ሆኖም ትምህርት ቤቶች፣ ወላጆች፣ የከተማ አስተዳደሩ ትምህርት ቢሮ፣ ንግድ ቢሮ፣ የፕላንና ልማት ቢሮ፣ የፍትህ ቢሮና የኢትዮጵያ ስታቲስቲክስ አገልግሎት በተሳተፉበት ጥናት ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችልና በሚቀጥሉት 3 ዓመታት የሚኖር የዋጋ ጭማሪ ጣሪያ ይፋ መደረጉ ተገልጿል። የከተማ አስተዳደሩ ካቢኔ የክፍያ ጭማሪ ጣሪያውን ሲያስቀምጥ አንዱ መሰረት ያደረገበት ነጥብ የትምህርት ቤቶች ጥራት እንደሆነ፣ በዚህም ከደረጃ 1 እስከ ደረጃ 4 ተብለው በመስፈርት መለየታቸው የተነሳ ሲሆን ከነዚህም ውስጥ ጥራቱ የተሻለ የሚባለው ደረጃ 4 ትምህርት ቤት እንደሆነ ተነስቷል። በዚህም ቅድመ መደበኛ ደረጃ ትምህርት ቤቶች የዋጋ ጭማሪ የሚያደርጉት እስከ 45 በመቶ ብቻ ነው ሲሉ ተናግረዋል። 45 በመቶ ጨምሩ ማለት ሳይሆን ከዜሮ ጀምሮ 10፣ 30፣ 45 በመቶ ብቻ መጨመር ይችላሉ፣ ነገር ግን ከዚህ በላይ ማለፍ አይችሉም ብለዋል። አንደኛ ደረጃ ትምህርት ቤቶች እስከ 40 በመቶ፣ መካከለኛ ደረጃ ትምህርት ቤቶች እስከ 45 በመቶ እንዲሁም ሁለተኛ ደረጃ ትምህርት ቤቶች እስከ 55 በመቶ ዋጋ መጨመር እንደሚችሉ የተመላከተ ሲሆን በጣሪያው መሰረት 144 ትምህርት ቤቶች እስከ 40 በመቶ፣ 591 ትምህርት ቤቶች እስከ 45 በመቶ፣ 378 ትምህርት ቤቶች እስከ 50 በመቶ፣ 47 ትምህርት ቤቶች እስከ 55 በመቶ፣ 66 ትምህርት ቤቶች እስከ 60 በመቶ ሊጨምሩ እንደሚችሉ ተገልጿል።
ከሁለተኛ ደረጃ ትምህርት ቤቶች ውስጥ አንድ ትምህርት ቤት ብቻ የመጨረሻውን ጣሪያ ማለትም እስከ 65 በመቶ ክፍያ መጨመር እንደሚችልም ተመላክቷል። በከተማ አስተዳደር ስር ከሚገኙ 185 ትምህርት ቤቶች መካከል 355 ያሉ በ2016 የትምህርት ዘመን የጨመሩ ስለሆኑ በቀጣዩ ዓመት እንደማይጨምሩና እነዚህ ትምህርት ቤቶች ክፍያ መጨመር የሚችሉት በ2019 ዓ.ም እንደሚሆንም ተነግሯል። የግል ትምህርት ቤቶች የአገልግሎት ክፍያ አሰራር ስርዓት ደንብ 194/2017 የትምህርት ዘመን ሲያበቃ በህብረተሰቡና በትምህርት ቤቶች መካከል ከትምህርት ቤት ክፍያ ጭማሪ ጋር በተመለከተ ለረጅም ጊዜ የሚስተዋሉ ንትርኮች በተለምዶ ሲከናወነ የነበረውን አሰራር በህግ አግባብ እንዲመራ እንደሚያደርግ ተገልጿል። ደንቡ የትምህርት ጥራትን ማረጋገጥ፣ የመምህራን ክፍያ፣ ትምህርት ቤቶች ማግኘት ያለባቸው ገቢ እንዲሁም ሌሎች ወጪዎችን ታሳቢ ያደረገ እንደሆነም ተሰምቷል። ማህበረሰቡም ሲጠይቅ ለነበረው ጥያቄ ምላሽ የሚሰጥ እንደሆነ የገለጹት የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ አቶ ኢዘዲን አብዛኛዎቹ ትምህርት ቤቶችም አሰራሩን በቀናነት እንደተቀበሉት ተናግረው የግል ትምህርት ቤቶች የትምህርት ጥራትን ማረጋገጥና ተደራሽነትን በማስፋት ረገድ ከፍተኛ ሚና እየተወጡ መሆናቸውን ገልጸዋል። ፕሬዝዳንቱን በመቃወም በተለያዩ የሀገሪቱ ከተሞች ከፍተኛ ሰልፍ እየተካሄደ መሆኑ ተገለጸ። በአሜሪካ በሚገኙ የተለያዩ ከተሞች ፕሬዝዳንት ዶናልድ ትራምፕን የሚቃወሙ ሰልፎች እየተካሄደ ስለመሆኑ የተገለጸ ሲሆን የተቃውሞ ሰልፉ የተዘጋጀው ኖ ኪንግስ በተባለ ቡድን አማካይነት እንደሆነ ተሰምቷል። ሰልፎቹ የተካሄዱት ትራምፕ በዋሽንግተን ዲሲ ያዘጋጁትን ወታደራዊ ትርኢት በመቃወም መሆኑ የተገለጸ ሲሆን ይህ ሰልፍ የተካሄደው በሎስ አንጀለስና በሌሎችም አካባቢዎች የፕሬዝዳንቱ የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላ ነው። የህግ አውጪዎች፣ የሰራተኛ ማህበራት መሪዎችና አክቲቪስቶች በኒውዮርክ፣ ፊላዴልፊያና ሂውስተንን ጨምሮ የአሜሪካ ባንዲራና ትራምፕን የሚተቹ መፈክሮችን ለያዙ ተቃዋሚ ሰልፈኞች ንግግር ያደረጉ ሲሆን ትራምፕ ትርኢቱን በመቃወም የሚካሄድ ማንኛውም ሰልፍ ከባድ እርምጃ እንደሚጠብቀው አስጠንቅቀዋል። ትራምፕ ከሳምንት በፊት ምንም እንኳን አስተዳዳሪው ጋቪን ኒውሶምና የአካባቢው ባለስልጣናት ባይፈልጉም በግዛቲቱ ብሔራዊ ዘብ ማሰማራታቸው የተነገረ ሲሆን ንጉሶች አንፈልግም በሚል መሪ ቃል አደባባይ የወጡት ተቃዋሚዎች ትራምፕ በሁለተኛ የስልጣን ዘመናቸው የፕሬዝዳንቱን የስልጣን ገደብ አልፈዋል የሚል ትችት ማቅረባቸውም ተሰምቷል። ይህ ሰልፍ የተካሄደው በሎስ አንጀለስና በሌሎችም አካባቢዎች የፕሬዝዳንቱ የስደተኞች ፖሊሲ ላይ ተቃውሞ ከተነሳ ከቀናት በኋላ መሆኑንም ቢቢሲ በዘገባው አስነብቧል። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን ቀደም ሲል ተከታተላችሁ። የገበያ ሚዲያን በመወዳጀት ከቀሪ መረጃዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። መልካም ቀን ይሆንላችሁ። በኃይል መቆራረጥ ምክንያት ስራዎችን ለማከናወን ተቸግረዋል? ለጄኔሬተርና ለነዳጅ ምን ያህል ገንዘብ እያወጡ ነው? የግሪን ሰንቴክ የፀሐይ ኃይልን በእጁ ያድርጉ። ከግሪን ሰንቴክ ጋር የኃይል መቆራረጥ ፈጽሞ አይታሰብም። የኃይል አቅርቦቱ ሰፊ በመሆኑ በመብራት መቆራረጥ ምክንያት አንዳች ስራው አይስተጓጎልም። የፀሐይ መፍትሄዎች እኛ ጋር ናቸው። በከፍተኛ ጥራት የተሰሩ የሊቲየም ባትሪዎች ከኢንቨርተር ጋር እንዲሁም በብዙ የፓኔል አቅም አማራጮች ለሆቴል፣ ለባንክ፣ ለጤና ተቋም፣ ለቢሮ ወይም ለቤት ምን ያህል ኃይል እንደሚያስፈልጎ እኛ እንነግሮታለን። ዋጋው ተመጣጣኝ ከመሆኑ በተጨማሪ ከዳሽን ባንክ ጋር የዱቤ ያለ አገልግሎት በአነስተኛ ወለድ አማራጭና በሸሪያው ሕግ መሰረት ያለ ወለድ መጀመራችንን ስንገልጽ በታላቅ ደስታ ነው። አንድ ጊዜ ተግብሩ፣ ዓመታትን ቆጥቡ። ይህ ፀሐይ ብቻ አይደለም፣ የሚቀጥል ኃይል ጭምር እንጂ። የግሪን ሰንቴክ ኃይልን በእጁ ያስገቡ። አድራሻችን 22 ማዞሪያ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103። ለበለጠ መረጃ በ0989 41 42 19 አሊያም በ0989 41 42 09 ላይ ይደውሉ። ግሪን ሰንቴክ ኃይል በእርሶ እጅ ውስጥ ነው።